ባይብል ኮቨነንት ኮሌጅ ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ሙሉ ዕውቅና ያለው ሲሆን ተማሪዎችን በዲፕሎማ በዲግሪና በማስተርስ ተቀብሎ ማስተማር ላይ ይገኛል። ባይብል ኮቨነንት ኮሌጅ በመደበኛና በርቀት እንዲሁም በኦንላይን በአማርኛ በአፋን ኦሮሞና በእንግሊዝኛ ትምህርቶችን ይሰጣል። ለዲፕሎማ 1 ዓመት ለዲግሪ 3 ዓመት ብቻ መማር ይጠበቁበታል። ይህ ብቻ አይደለም። ባይብል ኮቨነንት ኮሌጅ ብዙ የእግዚአብሔር ቃል ሲታጠቁ ክፍያው በጣም የሚያስገርም ነው። ይህም የሆነበት ምክንያት ለብዙ ተማሪዎች የመክፈል አቅም በማገናዘብ ለብዙ ተማሪዎች የመማር ዕድልን በመስጠት ታስቦበት የተደረገ ነው። በባይብል ኮቨነንት ኮሌጅ ከሚሰጡ ትምህርቶች ውስጥ የተወሰኑ እንደሚከተሉት ተጠቅሰዋል። ክርስቶሎጂ፣ የአመራር መርሆች፣ የቤተ ክርስቲያን እድገት ስልት፣ ኒውማቶሎጂ፣ የቤተ ክርስቲያን ታሪክ፣ የአማኝ ስልጣን፣ መጽሐፍ ቅዱሳዊ ቃል ኪዳናት፣ አእምሮ መታደስ፣ ሄርሜኔቲክስ፣ ስካቶሎጂ ናቸው። ዓላማችን መልእክተኞችን ለክርስቶስ ተልኮ ማዘጋጀት ነው። ዛሬ እንግዲህ የመልእክቴ ርዕስ ክርስቶስን መመልከት በሚል ነው። ክርስቶስን የሚመለከቱ ሰዎች ደግሞ ምን ያስፈልጋቸዋል? እምነት ያስፈልጋቸዋል። ያለ እምነት ክርስቶስን መመልከት አይቻልም። ክርስቶስን ማየት ማለት በእምነት ማየት ስንችል ነው። በእምነት ኢየሱስን ብቻ ማየት ስንችል ነው። ይሄ ደግሞ የሚታይበት የሚፈተንበት ጊዜ ምንድን ነው? በአስቸጋሪ ሁኔታ ውስጥ እንኳን ኢየሱስን ማየት እንችላለን ወይ የሚለው ነው። ምንም አይነት ፈተና ተግዳሮት በሌለበት ጊዜ ውስጥ እኔ እኮ ኢየሱስን የማየው በሕይወቴ አንደኛ ኢየሱስ ነው ብለን መናገር ቀላል ነገር ነው። ግን ቻሌንጆች በሚፈጠሩበት ጊዜ ውስጥ የሚታየው ነገር ኢየሱስን እንዳናይ በሚያደርግብን ሁኔታ ውስጥ በዛ ሁኔታ ውስጥ ስንሆን ከምናየው አጠገባችን ካለው ችግር ይልቅ ኢየሱስን መመልከት እንችላለን ወይ የሚለው ያኔ ነው የምንመለከተው። ዕብራውያን 11 ቁጥር 6 ላይ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ይላል። እግዚአብሔር እንዳለ ለሚጠይቁትም ደግሞ ዋጋን ይሰጥ ዘንድ ምን ያስፈልገዋል? ያምን ዘንድ ያስፈልገዋል። ዕብራውያን 11 ላይ በሙሉ ስለ እምነት ሰዎች ከተናገረ በኋላ እንዴት በእምነት በአስቸጋሪ ሁኔታ ውስጥ ሆነው በእምነት ችግራቸውን እንደተሻገሩ አሳየን። ስለ አብርሃም አሳየን፣ ስለ ሳራ አሳየን፣ ስለ ይስሐቅ አሳየን፣ ስለ ጌዲዮን አሳየን። መጽሐፍ ቅዱስ ላይ ስለ ኖህ፣ ስለ ሁሉ መጽሐፍት ላይ ያሉትን ሰዎች በሙሉ ማለት ነው አሳየንና እነዛ ሁሉ ሰዎች በተደላደለ ሁኔታ ውስጥ ሆነው አይደለም ጌታቸው ማየት የቻሉት የነበረው፣ ጌታቸው ማመን የቻሉት የነበረው እና ሁሉም ምንድነው በአስቸጋሪ ሁኔታ ውስጥ ሆነው ግን ያንን አስቸጋሪ ሁኔታዎቻቸው መለወጥ ችለው ነበረ። እንዴት ነው ሊለውጡ የቻሉት? ትኩረታቸውን ኢየሱስ ላይ በማድረግ ብቻ ነው። ትኩረታችንን ኢየሱስ ላይ ካደረግን የሚታየውን መለወጥ እንችላለን። ጳውሎስ ሲናገር እኔ ያለ በእምነት እንጂ በማየት አልመላለስም አለ። ማየት የእምነት ተቃራኒ ነው። በማየት የምንሄድ ከሆነ እምነት ከእምነት እንወጣለን። በእምነት የምንሄድ ከሆነ ግን እምነት ያሳየናል። እምነት ይቀድማል እንጂ እምነት ያሳያል። እናምናለን፣ ከዛ እናያለን። ስለዚህ በእምነት መመላለስ ስንጀምር ነው ኢየሱስን ማየት የምንችለው። ኢየሱስ እንዴት ነው የምናየው ካልን በብሉይ ኪዳን አንድ ታሪክ ስለ ኢየሱስ ክርስቶስ የተነገረ አለ። ያ የነሐስ እባብ ተብሎ የተጻፈ ታሪክ አለ። ያ የነሐስን እባብ በአዲስ ኪዳን ላይ ሲናገር ክርስቶስ እንደሆነ ይናገራል። በብሉይ ኪዳን ያ የነሐስ እባብ ምንድነው የሰራላቸው ካልን በእባብ በተነደፉ ጊዜ በነሐስ እባብ ስራና ስቀለው አለ። ያንን እባብ ሲመለከቱ ይፈወሱ ነበረ። ያንን እባብ ሲመለከቱ ከእባብ መነደፍ ይድኑ ነበረ። ግን ይሄ ሁኔታ አሁን በዚህ ዘመን ሆነን ስንመለከተው ቀላል ይመስለናል። ግን በነበሩበት ችግር ውስጥ አጠገባቸው ያለው ተነድፎ እየሞተ አንተ እኮ እባቡን ተውና ኢየሱስን ተመልከት ወይም የነሐሱን እባብ ተመልከት ብላችሁ ብትነግሩት እምነት ያስፈልጋል። እምነት ያስፈልጋል። መሰረታዊ የሚያምኑ ሰዎች ምንድናቸው? አስቀድመው ራሳቸውን ያዘጋጁ ሰዎች ናቸው። መጽሐፍ ቅዱስ ላይ ሲናገር በሚረዳንም ጊዜ በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን አሁን በእምነት እንቅረብ ይላል እና
በቻሌንጅ ታይም ላይ ሰው እምነትን ለመያዝ ይቸገራል። ቀድሞ ግን የእምነት ሰዎች ከሆንን ግን ቀድሞ ግን የአቋም ሰዎች ከሆንን ግን በአስቸጋሪ ሁኔታ ውስጥ ማምለጥ የምንችለው እኛ ነን። ስለዚህ ይህንን እምነትን በሕይወታችን ሳንለማመድ ያለፈ ነገር ውስጥ የእግዚአብሔር የሚሰራበት ነገር ውስጥ መግባት አንችልም። ለምን? እግዚአብሔርን ያለ እምነት ማስደሰት አይቻልም ስለተባለ ማለት ነው። እና እነዚህ እግዚአብሔር መኖርና ጸሎት መሰማት በአስቸጋሪ ሁኔታ ውስጥ ወደ ጸጋው ዙፋን መቅረብ ማለት ይሄ ነው። በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ የሚያስችለን ዛሬ በእምነት መቅረብ ስንችል ነው። ዛሬ የታጠቅነው ነገር ነገ ሰይጣን ለሚያመጣቸው ተግዳሮቶች በሙሉ ጥሰን እንድናልፍ ያደርገናል። እና እግዚአብሔር ላይ ትኩረት የሚያደርጉ ሰዎች የእምነት ሰዎች ናቸው። ጌታን ተመልከቱ ሲል፣ ጌታን ብቻ እዩ ሲል ዕብራውያን 12 ላይ ነው ጌታን መመልከት እንዳለብን የሚናገረው። ከዛ በፊት ግን ዕብራውያን 11 ላይ ግን ስለ እምነት አስረዳ። እምነት ተስፋ አንድ ላይ እምነት ተስፋ ስለምናደርገው የሚያስረግጥ የማናየውን ነገር የሚያስረዳ ነው ብሎ አስቀመጠ። እምነትን አስረዳ። ከዛ በኋላ እምነት እንዴት እንደሆነ 6 ላይ ያለ እምነት እግዚአብሔርን ማስደሰት አይቻልም ማለት። ከዛ የእምነት ሰዎችን ሁሉ አምጥቶ አስቀመጠላቸው። ስለተለያዩ የእምነት ሰዎች በደረደረላቸው እና ከዛ አለ እንዲህ የሚያክሉ ምስክሮች በዙሪያችን ካሉን አንድ ነገር እናደርጋለን። 12:1 ላይ ይህንን በደንብ ላመነ ነው። ኢየሱስ ላይ ትኩረት የሚያደርጉ ሰዎች የእምነት ሰዎች ናቸው። እምነት በድንገት የሚመጣ ነገር አይደለም። እምነት ከእውቀት የሚመጣ ነው። እምነት ያለን መረዳት ነው። ያለን መረዳት ቋሚ የሆነ መረዳት ነው የእምነት ሰዎች እንድንሆን የሚያደርገን። ከሚታየው ይልቅ የማይታየውን ማመን መቻላችን። የማይታየው ማለት እግዚአብሔር ቃል ያለንን ተስፋ ቃል ያለንን ይሄ ቃል እኮ የሚሰራ ነው፣ ለሁሉም ሰርቷል፣ ለእኔ የሚሰራ። ለእነዚህ ሁሉ ሰዎች በማይቻልበት ሁኔታ ላይ ሰርቶላቸዋል። በእምነት ሙታናቸውን አገኙ ይላል። ሙታንን እንዳስነሱ ይናገራል። ስለዚህ የሞተ ነገር እኮ የመጨረሻ ነው። እምነት ሲኖር ግን ይለወጣል። ያ እንኳን መለወጥ ይችላል። እና ይሄ መረዳት ከሌለን አስቸጋሪ ነው። ብታምኝስ አለ የእግዚአብሔርን ክብር እንድታይ አልነገርኩሽም? ምን አለ? ብታምኝስ? አይ አምናለሁ በትንሣኤ ቀን ይነሳል። አይደለም፣ እኔ ስለ ትንሣኤ አይደለም ማወራው። አልዓዛር ዛሬም መውጣት ይችላል። ክብርን የሚያዩ ሰዎች የአማኞች ናቸው። እግዚአብሔርን ክብር የሚያዩ ሰዎች፣ እግዚአብሔርን ሕልውና የሚያዩ ሰዎች፣ እግዚአብሔርን አቅራቦት የሚያገኙ ሰዎች፣ እግዚአብሔርን ፈዋሽነት የሚለማመዱ ሰዎች አማኞች ናቸው። ምንድን ነው እምነት ማለት? ቀላል ነገር ነው። ኢየሱስን ማየት ነው። ያለ እምነት የሆነ ነገር ሁሉ እኮ ኃጢአት ነው። በቃ ኃጢአት ነው። ስለዚህ ያለ እምነት የምንንቀሳቀስባቸውን ነገሮች ማስወገድ ነው። ያለ እምነት የሆነን ነገር በሙሉ ማስወገድ ነው። ቶሎ የሚከበንን ኃጢአት አስወግደን ይላል። ይህ ቶሎ የሚከበው ምንድን ነው? ከእምነት የሚያስጥል ነገር ነው። ማንን እናያለን? የእምነታችንን ጀማሪና ፈጻሚ የሆነውን ክርስቶስን ተመልክተን ዕብራውያን 12:1 ጀምሮ እንመልከተው። እንግዲህ እነዚህን የመሳሰሉ ብዙ ምስክሮች እንደ ደመና በዙሪያችን ካሉ ሸክምን የሚሆንብን ሁሉ በቀላሉም ተብትቦ የሚይዘንን ኃጢአት አስወግደን በፊታችን ያለውን ሩጫ በትዕግስት እንሩጥ እያለ ይናገራል። ደመና ማለት ምንድን ነው? ደመና ሲኖር ውስጡ ውሃ አዝሏል፣ ዝናብን አዝሏል። እና እነዚህ ደመናዎች ለእኛ ውሃ አዝለውልናል። ምንድን ነው? እግዚአብሔር ባህሪ የሰው ፊት አይቶ አያዳላም። ስለዚህ እነዚህ ሰዎች የሰራላቸው ሰዎች ለእኛ እንደ ደመና ናቸው። እነዚህ ደመና ማለት ምንድን ነው? የሚዘንብ ነገር እንዳለ የሚናገር ነው። ለእኛ እንደ ደመና ነው አሉ። እንደ ደመና ነው። ከነዚህ ካለው ነገር ለእኛ የሚዘንብ ነገር አለ። እንደ ደመና ካሉን አለ አንድ ነገር እናደርጋለን። ቶሎ የሚከበንን አለ። ቶሎ የሚከበን ማለት ምንድን ነው? ብዙ ጊዜ ባለማመን ውስጥ እንገባለን። አለማመን ሁል ጊዜ ዲል የሚደረግ ነገር ነው፣ መሰራት ያለበት። ለእኛ ተግዳሮታችን አለማመን ነው። ለሚያምን ሁሉ ይቻለዋል። አለማመን ግን ምንድን ነው? ቶሎ የሚከበን ምን የሚያደርግ ነው? ባይሆንስ፣ ባይደረግስ? ይህ ነገር ከውጭ ብቻ አይደለም የሚመነጨው። ኢቭን ስጋችን ራሱ ይህንን ያመነጫል።
አይምሯችን ይህንን ያመነጫል። ለምን? በልብ ብታምን ነው የሚለው መጽሐፍ ቅዱስ ላይ። ይህን ተራራ ተነቅለ ወደ ባህር ተወርወር ብትል ይሆንላል። በምን ብታምን ይላል? በልብ ብታምን። እምነት የልብ ነው፣ የውስጥ ነው። እና የውጨኛው ነገር ምን ሊያደርገን ይችላል? የሚታየው ነገር እግዚአብሔር ያለንን እንዳናመን በተለያዩ ጥላዎችን ሊጥልብን ይችላል። ይሄ ምንድነው? ቶሎ የሚከበንን ነገር በሙሉ አንሰማው። ዳዊት እንደሚናገረው ነፍሴ ሆይ አለ እግዚአብሔርን ባርኪ፣ አጥንቶቼም ሁሉ ታላቅ ስሙን ባርኩ አለና እሱ ደዌሽን የሚፈውስ አለ፣ ህመምሽን የሚጠግን። ያ ምንድነው እያላት ያለው? ያረገልሽ፣ የጠገነልሽ፣ የፈወሰሽ፣ በችግር ጊዜ የደረሰልሽ ዛሬም ይደርስልሻል። ነፍሴ ሆይ ምን አለ? እግዚአብሔርን ባርኪ፣ አጥንቶቼም ይሄ ስጋዬም ታላቅ ስሙን ባርኩ አለ። እነዚህ በቅርበት እምነትን የሚያስጥሉ ነገሮች እነሱ ናቸው። የሆነ ማጭበርበር፣ መዋሸት፣ መስረቅ፣ መጠጣት ምናምን እንደዚህ የሚከባ የሚለው ነገር እነዛ አይደሉም። እነዛን ነገሮች ያው የኃጢአት ክፍልም ቢሆኑ ማለት ነው። ግን ይሄ ፈጥኖ አለማመን ውስጥ የሚያስገባን። ለምን? ስለ እምነት አውርቶ ነው እዚህ ጋር የሚከበንን እናስወግድ አለ። ያለ እምነት የሆነ ነገር በሙሉ ደግሞ ምንድን ነው? ኃጢአት ስለሆነ የምታደርጉትን ሁሉ በድፍረት አድርጉት ይላል። whatever you do it heartily ይላል። ከልብ አድርጉት ይላል። የኛ የእምነታችን ጀማሪ ኢየሱስ ነው። የእምነታችን ጨራሹ ኢየሱስ ነው። ስለዚህ ከኢየሱስ ውጪ ታሪክ የላችሁም ማለት ነው። ከኢየሱስ ውጪ ታሪክ የላችሁም። ኢየሱስን ማየት ከቻላችሁ ያለቀ ስራ ውስጥ ትገባላችሁ። ኢየሱስን ማየት ከቻላችሁ የእምነታችሁ ጀማሪው፣ የእምነታችሁ ፈጻሚው። ስለዚህ ይህን ኢየሱስን ማመን ነው። ማመን ማለት ኢየሱስን ማመን ነው። ኢየሱስን መረዳት ነው። መስቀል ላይ የተሰራው ስራ ለእኔ ነው ብሎ ማመን ነው። ለምን ከተባለ ኢየሱስ የሰራው ስራ በሙሉ ለእኔና ለእናንተ። እሱማ ሰማይ ነበረ፣ እሱማ አምላክ ነበረ፣ እሱማ ፈጣሪ ነበረ፣ እሱማ ይሄ ፕሮሰስ ሁሉ አያስፈልገውም፣ ኃጢአትም የለበትም። ያረገ ሁሉ ለእኔና ለእናንተ ነው። እስከ መስቀል ሞት ድረስ የታዘዘ ሆነ አለ። መስቀል ሞት ላይም መጨረሻው ላይ ምን አለ? ተፈጸመ አለ። ተፈጸመ ሲል ከስር የነበሩት ወታደሮች በእርሱ አመኑ ይላል። መሞት ቢሆን ኖሮ እንዴት አመኑ? መሞት ቢሆን ኖሮ በቃ እነሱም ሊገሉት ነው አይደል የጣሩት? በቃ ሊገሉት ነው። ነፍሱ እስኪወጣ ጠብቁ ተብለዋል። ስለዚህ ተፈጸመ ሲል ወታደሮቹ ምን አሳመናቸው? ተፈጸመ ማለት አሸነፍን ማለት ነው። ስራዬን ጨረስኩኝ ማለት ነው። የመስቀል ሞትን ታዘዝኩኝ ማለት ነው። የምትገቡበት ወደ ሰማይ የምንገባበት የቤተ መቅደስ እኮ መጋረጃ ለሁለት ተሰነጠቀ ይላል። እዚህ ጋር ነው ኢየሱስ ጎልጎታ ላይ ነው የሞተው። ቤተ መቅደስ ውስጥ ያለው መጋረጃ ግን ለሁለት ተሰነጠቀ። ያ ለሁለት የተሰነጠቀው መጋረጃ እኮ ሰፊ ነው። እንደዚህ መጋረጃ ሲባል አሁን እኛ የምናውቀው ጨርቅ ነው አይደል? ያ ግን በጣም ወፍራም የሆነ ነው። በፍጹም በሰው ሊቀደድ የሚችል፣ በሁኔታዎች በምንም ሊቀደድ የሚችል አይደለም። ጨርቅ ነው። ያ ወፍራም ጨርቅ ነው። ሰፊ ጨርቅ ነው። ያ ጨርቅ ግን ተሰነጠቀ። ወደ እግዚአብሔር የሚገባበት አዲስ ምዕራፍ። ጳውሎስ እኮ አለ በአብ ፊት አለ በላይ በሰማይ በአብ ፊት ምን አረጋለሁ አለ? እንበረከካለሁ አለ። ቦታ ተለወጠ። ኢየሱስ እኮ ነው ሄዶ በአብ ፊት የተቀመጠው። ከሙታን ተነስቶ በአብ ፊት የተቀመጠው ኢየሱስ ነው። እኛንም ወስዶ ግን እዛ አስቀመጠ። ማየት ያለብን ነገር አለ። ኢየሱስን ተመልክተን ይላል። ስለዚህ ዛሬ ከዛ ውጪ የሆነ ነገር ሁሉ ከእምነት ውጪ ነው። ከዛ ውጪ የሆነ ነገር ሁሉ እኛን የሚጠግን አይደለም፣ የሚያወርድ ነገር ነው። አብርሃምን ከተመለከታችሁ ከእምነት የሚያወርደው ነገር ገጠመው። በቃ የማይቻልበት ሁኔታ ደረሰ። ሮሜ ምዕራፍ 4 ቁጥር 18 ላይ ሲደርስ ምን ይላል? የሚታየው ነገር ተስፋ ባልሆነው ጊዜ የብዙ አሕዛብ አባት አደርጋለሁ የሚለውን ተስፋውን ይዞ አመነ። ምድራዊ ተስፋ ሙጥጥ ሲል የሰማዩን ተስፋ ይዞ አመነ። ምን ባልሆነው ጊዜ ይላል? ተስፋ ባልሆነው ጊዜ። አሁን ተስፋ የምትቆርጡት ምንድን ነው? ተስፋ የማይሆን ነገር ስትታመኑ ነው።
ተስፋ ያለው የኛ ተስፋችን ግን የእግዚአብሔር ቃል በእምነት እስቲ ፓስተር አንብቢልኝ እሱ ቃል በእምነት በረታ እንጂ ይላል። ባለማመን ምክንያት ምን አላለ እንደውም በረታ። ሮሜ ምዕራፍ 4 ቁጥር 16 ዘር እንዲሁ ሊሆን ነው እንደተባለ ተስፋ ባልሆነው ጊዜ የብዙ አሕዛብ አባት እንዲሆን ተስፋን ይዞ አመነ። የ100 ዓመትም ሽማግሌ ስለሆነ እንደ ሙት የሆነውን የራሱን ሥጋና የሳራ ማፀን ሙት መሆኑን በእምነት ሳይደክም ተመለከተ። የሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ በአለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም። ስታዩት ምንድነው? ተስፋ ባልሆነው ጊዜ ከዛ እንደ ሙት የሆነውን በእምነት ሳይደክም ተመለከተ። የሚያደክመው የሚታየው እኮ ነው። እሱ ግን አይኑን በእምነት አይናየው። ለምን ከተባለ ለሙታን ሕይወትን በሚሰጣል። አምላኩን የሚያውቀው እንደዛ ነው። ለሙታን ምን ይሰጣል? እግዚአብሔር ሕይወትን ይሰጣል። የሌለውን እንዳለ በሚጠራ በቃ እግዚአብሔርን ራሱ አየው። ሙት የሆነውን ነገር በእምነት ምን አደረገው? ሙትነቱን ካየው በኋላ ከዛ በኋላ ደግሞ እንደሚለወጥ ደግሞ በእምነት ተመለከተው። ሁለቱን ተስፋዎችን ፓስተር አንብቤል። ዘርህ እንዲሁ ሊሆን ነው እንደተባለ ተስፋ ባልሆነው ጊዜ የብዙ አሕዛብ አባት እንዲሆን ተስፋ ይዞ አመነ። ተስፋ ባልሆነው ጊዜ ምንን ይዞ አመነ? ተስፋን ይዞ አመነ። ስለዚህ ሰው ተስፋ ሲቆርጥ የሚቆረጥበትን ተስፋ ስላመነ ነው። ሰው ተስፋ የቆረጠው ለምንድን ነው? ተስፋ የሚቆረጥበትን ተስፋ ስላመነ ነው። ለምን? ምድራዊ ነገር ብትታመነው የሆነ ጊዜ ያከትምለታል። ክብር ዛሬ ታይቶ ነገ ይጠፋል። ሀብት ዛሬ ታይቶ ነገ ይጠፋል። እውቀት ዛሬ ታይቶ ነገ ይጠፋል። የተለያዩ ነገሮች ተገለባባጭ ናቸው። የማይገለባበት ግን ይሄ አለ። ግን ሌላ ተስፋ አለ። ምን አይነት ተስፋ? ዘር እንዲህ ሊሆን ነው ተብሎ እንደተጻፈ ያንን ተስፋ ይዞ አመነ ይላል። ቀጥያት ከዛ በኋላ የ100 ዓመት ሽማግሌ ስለሆነ እንደ ሙት የሆነውን የራሱን ሥጋና የሳራ ማፀን ሙት መሆኑን በእምነት ሳይደክም ተመለከተ። ሙት መሆኑን አሁን ሙት መሆኑን በምን አየው? በእምነት ሳይደክም ሙት አለመሆኑን አይልም እዚህ ጋር። ሙት መሆኑን በእምነት ሳይደክም ተመለከተ። አሁን ክዶት አይደለም ሁኔታው በቃ ይሄ በተፈጥሯዊ ያለቀለት ነው ብሎ ግን እሱ በሚታየው ሳይሆን በእምነት ተመለከተው። አንዳንድ ጊዜ እንዲህ አይነት ሁኔታዎች ያጋጥሟቸዋል። ለምሳሌ ኢየሱስ ክርስቶስ አልዓዛርን ሲያስነሳ አልዓዛር የተነገረው ምን ሆኗል ብሎ ሞቷል ተብሎ፣ ግን ኢየሱስ ክርስቶስ ግን መሞቱን ሲያየው በእምነት ነው የተመለከተው። የሆነ አልዓዛር የሚባለው ምን ብሏል? ተኝቷል። ልቀሰቅሰው ይሄዳል። በእምነት ስትመለከቱ ነገሮችን እንደዛ አለ። ሞቷል፣ ግን እንደ ሞተ አይደለም፣ እንደተኛ ማየት ትጀምራለች። ለሞተ ሕይወትን የሚሰጥ በዛ አይን ማየት ትጀምራል። ያኛው ተስፋ ሊሆን ላይሆን ይችላል። ይሄኛው ተስፋ ግን ዘላለማዊ። ለምን? የእግዚአብሔር ቃል ከሚያልፍ ሰማይ እና ምድር ቢያልፉ ይቀላል። እግዚአብሔር ለቃሉ ታማኝ ነው። ስለዚህ ይሄኛው ምድር ቢያልፍሽ እግዚአብሔር ይቀለዋል። ቃሉን እስካመናቸው ድረስ ቃሉ ይፈጸማል። ስለዚህ ቃሉ እንደሚፈጸም ምን አደረገ ይላል? በእምነት ተመለከተ ይላል። ከዛ በኋላ ደግሞ ድጋሚ ደግሞ በእምነት አየው። የሰጠውን ተስፋ ደግሞ አሁን ደግሞ እዚህ የሞተው ነገር ላይ ተስፋውን አመጣ። ምን የሚል ተስፋ ነው የሰጠው? ብዙ ትወልዳለህ፣ ትበዛለህ፣ ዘርህ እንደ ምድር አሸዋ ይሆናል የሚለውን የተስፋ ቃል የሞተው ነገር ላይ አስቀመጠው። ለብዙ ሕዝብ አባት አደርግሃለሁ። ለብዙ ሕዝብ ምን አደርግሃለሁ? አባት አደርግሃለሁ። የትኛው ላይ? የሚበሰብሰው ላይ የማይበሰብሰውን የእግዚአብሔርን ቃል አስቀመጠበት።
በቃ ይሄንን ነው የሚሻረው የተስፋ ቃል ላይ የማይሻረውን የተስፋ ቃል፣ የማይለወጠውን የተስፋ ቃል፣ የሚለውጠውን የተስፋ ቃል። የእግዚአብሔር ቃል የሚለውጥ ነው። የእግዚአብሔር ቃል የሚለውጥ ነው። የሚለውጠውን አመጣና በዛ ቃል መነጽር መመልከት ጀመረ። በዛ ቃል መነጽር መመልከት ጀመረ። ምን ይላል? የሰጠውን ተስፋ ደግሞ ሊፈጽም እንዲችል አጥብቆ የተረዳ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም። በእምነት ምን አለ እንጂ በረታ እንጂ ባለማመን ምክንያት ከእግዚአብሔርን የተስፋ ቃል ምን አላለም? አልተጠራጠረም። አሁን ሁኔታዎች የሚመጡት የተስፋ ቃሉን እንድትጠራጠሩት ነው። ብሎኛል ነበር እንዴ? እንዲህ ብሎኛል ነበር እንዴ? እግዚአብሔር ቃል እንዲህ ይልል እንዴ? ስለዚህ ማመን ያለብንን እናምነዋለን። የምናምነው ነገር ሁኔታው መካድ አይደለም። ብዙ ሰው የሚያደርገው ሁኔታን ይክዳል። አሁን ታማችሁ አልታመምኩም ማለት አይደለም። ተቸግራችሁ አልተቸገርኩም ብላችሁ ፕሪቴንድ ማድረግ ማስመሰል አይደለም። እኮ የሞላልኝ ነው ብሎ ማስመሰል አይደለም። እዛ ችግር ላይ ቃሉን መጥራት ነው። እምነት ማለት ግን የእግዚአብሔርን የተስፋ ቃል በዚህ በሚታየው ሁኔታ ላይ መጥራት ነው። እንደ አብርሃም እምነትን ማምጣት ነው። ሁኔታውን መካድ ሳይሆን ቃሉ እንዲሰራ ማድረግ፣ ቃሉን መትከል። በኋላ እኮ ሄዱት ግራቪቲ ማስመጥ ትቶ አይደለም፣ እያሰመጠ ግን ይለወጣል። ወጀብ የታዘዛቸው ወጀብ የሆነ ጆሮ ኖሮት አይደለም፣ ግን ያመነ ሰው ግን ወጀብን ይገጽጸዋል። ዘር አቅም አለው። ዘር አቅም አለው። ጳውሎስ ሲናገር ይህ የከበረ ነገር አለ በሸክላ ዕቃ ውስጥ ተቀምጧል አለ። ሁኔታችሁን ካያችሁት እኮ የሚበሰብስ ነው፣ የሚጠፋ ነው፣ የማይችል ነው። ከጎረቤታችሁ አይሻልም፣ ካላማኞች አትሻሉ። እናንተ ግን የምትሻሉት ቃሉ ተሰጥቷችኋል። ያንን ቃል ሕይወታችሁ ላይ ትዘሩታላችሁ። የእግዚአብሔር ቃል ይሰራል። ይሄው ለአብርሃም ሰርቶለታል፣ ለይስሐቅ ሰርቶለታል፣ ለዳዊት ሰርቶለታል፣ ለጳውሎስ ሰርቶለታል። አንተ ጋር ሲመጣ ምን ይሆናል? እንደ ደመና እነዚህ ሰዎች ካሉን አለኮ በቃ ካሉን አለኮ በቃ እንደ ደመና ነው። አንተ ጋማ ዝናቡ ይዘንብላል። እነዚህ እንደ ደመና እናጠና። ቃሉን ማጥናት ያለብን ምንድነው? ውስጡ ውሃ ስላለው። ውስጡ ውሃ አለ። ቃሉ ውስጥ ውሃ አለ። ቃሉ ውስጥ ውሃ አለ። አሁን ለዳዊት ብትነግሩት ቃልና የሚሆን ነገር ለዳዊት ልዩነት የለው። ለዚህ ነው ዳዊት ሲናገር ብዙ ምርኮ እንዳገኘ ሰው በቃል ምን አለኛል? ደስ አለኝ። በቃ ቃል አገኘ ማለት በቃ ይጨፍራል፣ ያመሰግናል። እግዚአብሔር እኮ እንዲህ ብሎኛል ይላል። ደመናውን አግኝቷል ማለት ነው። ኢየሱስ ጌታ ነው። አብርሃም ያንን ያደረገው። ለደካማ ሰዎች ግን ምንድነው? እነዚህ ሁሉ ነገር ሲሆን ወይኔ መከራ ላይ ነው ያለሁት፣ የፈተና ጊዜ ነው፣ የተግዳሮት ጊዜ ነው፣ ይሄ መበርቻ ጊዜ ነው። ቃሉ ብቻ የሚያኖር ጊዜ ነው። ቃሉ ብቻ የሚያኖር ጊዜ ነው። የተስፋ ቃሉ እኮ ውሃው ድረስ ያደርሳል። ውሃው ድረስ ያደርሳል። አወርሳቸዋለሁ ብሎ እግዚአብሔር ካወጣቸው በኋላ ኤርትራ ባህር ድረስ ደረሱ። ኤርትራ ባህር ድረስ ግን እነሱም ይሄዳሉ፣ ግብፃውያኖችም ይከተሏቸዋል። በእምነት ደግሞ አንተ ከተሻገርክ ደግሞ አላማኝ እዛ ጋር ያከትማል። በቃ ግብፅ እኮ ያችን ታምራት መሻገር አይችልም። ለምን? የታምራት ህይወት እንደሚያስፈልጋችሁ ታውቃላችሁ። የማይሻገረውን ለመጣል እነሱ ይላል በእምነት ተሻገሩ፣ ግብፃውያን ግን ሲሞክሩ ተዋጡ። ስለዚህ ምን ተፈጠረ? በግብፃውያንና በእስራኤል መካከል የአምላክ ልዩነት ተፈጠረ። ስለዚህ እስከዛ ድረስ ግን ሁለቱም ምን ያደርጋሉ? ያም ይጮሃል። አሸናፊ የሚለየው ግን ቃሉና ብቻ ሲቆም ነው። የሚከበልን ኃጢአት አስወግደን ይላል። የእምነታችንን ጀማሪና ፈጻሚ የሆነው ማንን ተመልክተን? ክርስቶስን ተመልክተን ከዛ ምን ብሎ ይናገራል? በፊታችን ያለውን ሩጫ በምን እንሩጥ ይላል? በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና። እሱ ምን ንቆ ይላል? ነውርን ንቆ። ነውር ምንድን ነው? ለኢየሱስ አለማመን ነው።
በቃ እዚህ ብትተርፍ ይሻላል፣ ብትኖርልኝ ይሻላል፣ ተጨንቋል እኮ እነዚህ ነገሮች። ግን እነዛን ሁሉ ምን ብሎ ንቆ የሚደርስበትን ነገር በሙሉ በምን ታግሶ ይላል? በመስቀል ታግሶ። መስቀል ታገሰ። አዎ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ምን ብሏልና? ተቀምጧልና። በቃ ይሄ ምሳሌያችን ነው። መስቀሉን እናያለን። ኢየሱስ ያንን ሁሉ አልፎ በእግዚአብሔር ዙፋን ፊት ተቀምጧል። እኛም ደግሞ መስቀሉ ላይ የተሰራልን ነገር አይተን ድል አድርገን የእምነታችን ጀማሪና ፈጻሚ ጨርሶልናል። በላይ አሸንፈን ከኢየሱስ ጋር ተቀምጠናል። ስለዚህ እንደ ክርስቲያን ድሉ ያለው ምንድነው? ኤርትራ ባህር ገጥመዋል፣ ይከፈላል። ዮርዳኖስ አለ ከፊት እንደ ግድግዳ ይቆማል። ስለዚህ ያለው ነገር ምንድነው? እየሰበርክ ብቻ በሄድ ነው። አቋራጭ ልፈልግ የለም። ደመናው በሄደበት ብቻ መሄድ ነው። እርግጠኛ መሆን ያለብህ ምንድነው? አምላክ ካንተ ጋር አለ ወይ? መንፈሱ ካንተ ጋር አለ ወይ? ቅባቱ ይሰማሃል ወይ? የእግዚአብሔር ሁሉና አለ ወይ? እሱ ካለ ወደፊት ብቻ ነው። እሱ ካለ ያመንክ ብቻ መሄድ ነው። ድምፁ ካለ ስትሰማው፣ ድምፁ ካለ፣ ህልውናው ካለ፣ ደስታው ካለ፣ እግዚአብሔር ካለ በቃ ማሸነፊያው መንገድ ወደፊት ብቻ ነው። እያመንክ ምን ማለት ነው? ኢየሱስን እየተመለከት ወደፊት መሄድ ነው። እንጸልይ ዛሬ በጌታ በኢየሱስ ክርስቶስ ስም። ሃሌሉያ። አጭር ጸሎት ነው የምንጸልየው። ባይብል ኮቨነንት ኮሌጅ ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ሙሉ ዕውቅና ያለው ሲሆን ተማሪዎችን በዲፕሎማ በዲግሪና በማስተርስ ተቀብሎ ማስተማር ላይ ይገኛል። ባይብል ኮቨነንት ኮሌጅ በመደበኛና በርቀት እንዲሁም በኦንላይን በአማርኛ፣ በአፋን ኦሮሞና በእንግሊዝኛ ትምህርቶችን ይሰጣል። ለዲፕሎማ 1 ዓመት፣ ለዲግሪ 3 ዓመት ብቻ መማር ይጠበቁበታል። ይህ ብቻ አይደለም። ባይብል ኮቨነንት ኮሌጅ ብዙ የእግዚአብሔር ቃል ሲታጠቁ ክፍያው በጣም የሚያስገርም ነው። ይህም የሆነበት ምክንያት ለብዙ ተማሪዎች የመክፈል አቅም በማገናዘብ ለብዙ ተማሪዎች የመማር ዕድልን በመስጠት ታስቦበት የተደረገ ነው። በባይብል ኮቨነንት ኮሌጅ ከሚሰጡ ትምህርቶች ውስጥ የተወሰኑ እንደሚከተሉት ተጠቅሰዋል። ክርስቶሎጂ፣ የአመራር መርሆች፣ የቤተ ክርስቲያን እድገት ስልት፣ ኒውማቶሎጂ፣ የቤተ ክርስቲያን ታሪክ፣ የአማኝ ስልጣን፣ መጽሐፍ ቅዱሳዊ ቃል ኪዳናት፣ አእምሮ መታደስ፣ ሄርሜኔቲክስ፣ ስካቶሎጂ ናቸው። ዓላማችን መልእክተኞችን ለክርስቶስ ተልኮ ማዘጋጀት ነው።